ሰላም ጤና ይስጥልን እንዴት ናችሁ? በዛሬው የትምህርት ክፍል የምናየው how to use the conjunction and in English and የሚለውን አያያዥ ቃል እንዴት እንደምንጠቀምበት ነው። አንድ ነገር ስናወራ አይዲያ ነው whatever it is የሆነ ነገር ስታወሩ ሐሳብ ነው የምታወሩት። ያ ሐሳብ ደግሞ እየተያዘ ሊቀጥል ይችላል ማለት ነው። በዛሬው የትምህርት ክፍል የምናየው and የሚለውን ቃል እንዴት እንጠቀማለን የሚለው ነው። and means in addition ማለት ነው በተጨማሪ ወይም ደግሞ እንዲሆን ማለት ነው። ኦኬ ይሄንን የምንጠቀምበት የመጀመሪያው ነምበር 1 ሁለት ስሞችን በኤንድ እናያይዛለን። እነዚህ ቃላት ናቸው። ለምሳሌ we use and to connect two words ኦኬ close ሊሆን ይችላል ቃላት ሊሆን ይችላል ወይም adjective ሊሆኑ ይችላሉ። እነሱም በማያያዝ እንግሊዘኛ ማውራት ማለት ነው። ኦኬ አልማዝ ሰብለ ስል ሁለቱም ስሞች ናቸው ቃላት ናቸው ማለት ነው። በኤንድ ይያያዛሉ ማለት ነው። አልማዝ ኤንድ ሰብለ ይሆናል። አልማዝ ኤንድ ሰብለ ስለ አልማዝና ሰብለ ሳወራ አልማዝ ሰብለ ብቻ አይደለም ማለት ነው። ሁለቱን ስሞች ቃላት ናቸው በአንድ ላይ ኤንድ ብዬ አያይዛለሁ ማለት ነው። አልማዝ ኤንድ ሰብለ ኦኬ። አሁን አልማዝ እህቴ ብትሆን ሰብለ ደግሞ እህቴ ብትሆን አልማዝ ኢዝ ማይ ሲስተር ሰብለ ኢዝ ማይ ሲስተር አልልም ማለት ነው። አልማዝና ሰብለን በኤንድ አያይዘን ከዛ እህቶቼ ናቸው ብዬ ነው የማወራው። አልማዝ ኤንድ ሰብለ አር ማይ ሲስተርስ ይሆናል ማለት ነው። አልማዝ ኤንድ ሰብለ ስል ደግሞ ሁለቱም ሁለት ናቸው አይደለ? ስለዚህ ፕሉራል ናቸው አር እጠቀማለሁ። አልማዝ ኤንድ ሰብለ አር ማይ ሲስተርስ ይሆናል ማለት ነው። እሺ I went to cinema ወደ ሲኒማ ሄድኩኝ። My sister went to cinema እህቴ ወደ ሲኒማ ሄደች። እንደዚህ ተብሎ እንግሊዘኛ አይወራም ወይም ሐሳብ በዚህ አይነት መልኩ አይወራም ማለት ነው። ይሄንን ሁለቱን ሐሳብ ተመሳሳይ ሐሳብ ስለሆኑ እኔና እህቴ ወደ ሲኒማ ሂደን ነበር ነምለው ማለት ነው። ስለዚህ I and my sister went to cinema ይሆናል ማለት ነው። ስለዚህ የመጀመሪያ ያየነው and የሚለውን ቃል በአያያዥ እንጠቀማለን ማለት ነው። ሁለተኛው one thing happened after the other thing happened ኦኬ we call it sequences ይባላል። ወይንም አንድ ድርጊት ከተፈጸመ በኋላ ሌላ ድርጊት ሲፈጸም በኤንድ ይያያዛል። ለምሳሌ በሩን ከፈትኩና ገባሁ። አሁን በሩን ከፈትኩኝ አንድ ድርጊት ነው። ከዛ መግባቴ ደግሞ ተከታታይ ድርጊት ነው ማለት ነው። ስለዚህ I opened the door and entered the room እላለሁ። በሩን ከፈትኩና ወደ ክፍሉ ገባሁ። I opened the door and entered into the room ወይንም entered the room እላለሁ ማለት ነው። ኦኬ ሲኒማ ሄድኩና ፊልም አየሁ። ሲኒማ መሄዴ ከዛ በኋላ ማየቴ ተከታታይ ትርጉም ነው። ተከታታይ ስሜት ነው ያላቸው ሲኩዌንስስ ናቸው ማለት ነው። I went to the cinema and watched a movie ይሆናል ማለት ነው እንጂ I went to the cinema watched a movie አልልም ማለት ነው። ኦኬ እሺ ለምሳሌ አንድ ሰው ወደ ፀጉር ቤት ሄደ። ወደ ፀጉር ቤት ሄደው ምን ሊያደርግ ነው? ፀጉሩን ሊስተካከል ነው ማለት ነው። ስለዚህ ፀጉር ቤት ሄደና ፀጉሩን ተስተካከለ ከሆነ he went to the barber and had a haircut ይሆናል ማለት ነው። በሲምፕል ፓስት ቴንስ ነው የምናወራው ተፈጽሞ ያለፈ ድርጊት ስለሆነ ማለት ነው። እሺ ወደ ፀጉር ቤት ሄድኩና ፀጉሬን ተስተካከልኩ ቢሆን I went to the barber and had a haircut ወይንም I went to the barber and got a haircut ሁለቱም ተመሳሳይ ትርጉም ነው ያላቸው ማለት ነው። ኦኬ እሺ አዳለጠኝና ወደቅኩ። ኦኬ ማዳለጥ የሆነ ድርጊት ነው። ተከታትሎ የመጣው ድርጊት ደግሞ መውደቅ ነው። ስለዚህ I slept and fall እላለሁ። አዳለጠኝና ወደቅኩ ይሆናል። ይሄ ሁለተኛው አጠቃቀም ነው። ከአንድ ድርጊት በኋላ ተከታትሎ ሌላ ድርጊት ሲከተል ሲኩዌንስ ይባላል ማለት ነው። የሶስተኛው ጥቅም ደግሞ to show result ወይንም ውጤትን ለማመልከት በምንፈልግበት ጊዜ በኤንድ ይያያዛል ማለት ነው። ለምሳሌ he studied hard ጠንክሮ አጠና he passed the exam ፈተናውን አለፈ። ስለዚህ አሁን እነዚህ ሁለት ጠንክሮ ስላጠና እዛ ፈተና አልፏል። ስለዚህ he studied hard and he passed the exam ይሆናል። ጠንክሮ አጠናና ፈተናውን አለፈ ይሆናል ማለት ነው። እሺ ለምሳሌ she dropped the glass it broken okay she dropped the glass and
was broken ትላላችሁ። ብርጭቆን ጣለችውና ተሰበረ። አንደኛ ብርጭቆ መውደቆ ነው። ብርጭቆ በመውደቆ ምክንያት ተሰብሯል። ስለዚህ she dropped the glass and was broken ትላላችሁ ማለት ነው። እሺ ሌላ በሪዛልት የሚመሰረት የሚያያዝ ቃል I mixed the paints ቀለሞችን አቀላቀልኩ and created a new color. okay ቀለሙን አቀላቀልኩና አዲስ ቀለም ፈጠርኩኝ ትላላችሁ ማለት ነው። አሁን ቀለሙን ስታቀላቅሉት የተፈጠረ ውጤት አለ ማለት ነው። I mixed the paints and created a new color ትላላችሁ ማለት ነው። እሺ ሌላ ምሳሌ I hit the button. okay ቁልፉን ተጫንኩት and the machine started working. ማሽኑ መስራት ጀመረ። አሁን የሆነ ማሽን ልክ ስትነኩት ማለት ነው መስራት ጀመረ። መንካታችሁን ተከትሎ የተፈጠረ ውጤት አለ ማለት ነው። ስለዚህ to show result ይሆናል። I hit the button and the machine started working ይሆናል ማለት ነው። okay he forgot his umbrella and got soaked. ዣንጥላውን ረሳውና በሰበሰ ትላላችሁ ማለት ነው። ኦኬ አሁን ዣንጥላውን በመርሳቱ ምክንያት ዝናብ ዘንቦ በስብሷል ሰውየው ማለት ነው። ስለዚህ ዣንጥላውን በመርሳቱ ምክንያት ዝናብ ዘንቦ የሆነ ውጤት ተከስቷል ማለት ነው። እሺ አራተኛ to connect similar ideas ተመሳሳይ ሐሳብ ያላቸውን አረፍተ ነገሮች ለማያያዝ እንጠቀማለን። ለምሳሌ I don't like bread. okay I don't like bread. ዳቦ አልወድም። I don't like እንጀራ አልወድም። እንደዚህ አትሉም ማለት ነው። አሁን ማትወዱት ምንድነው? ዳቦና እንጀራ ነው ማለት ነው። ስለዚህ I don't like bread and እንጀራ ነው የሚሆነው ማለት ነው። አያይዛችሁ ነው የምታወሩት እንጂ ሐሳብ እየደራረባችሁ አታወሩም። ሁለት ተመሳሳይ ሐሳብ ያላቸው ከሆኑ በአንድ ሐሳብ ነው የምታወሩት ማለት ነው። ለምሳሌ I like music, I like dance አትሉም ማለት ነው። የምትወዱት ምንድነው? ሙዚቃም ትወዳላችሁ፣ ዳንስም ትወዳላችሁ። ስለዚህ ይሄንን ሐሳብ I like music and dance በሚል ነው የሚወራው ማለት ነው። ኦኬ the project requires time. ኦኬ ፕሮጀክቱ ጊዜ ይፈልጋል። the project requires effort. ፕሮጀክቱ ጥረት ይፈልጋል። አሁን የሚፈልገው ምንድነው? ጊዜና ጥረት ነው ማለት ነው። ስለዚህ the project requires time and effort ብላችሁ በአንድ ላይ ታወራላችሁ እንጂ አትደጋግሙም ማለት ነው። ኦኬ ሌላ ምሳሌ she enjoys reading ማንበብ ትወዳለች። she enjoys writing መጻፍ ትወዳለች። ይሄንን ሐሳብ ምንድነው? እሷ የምትወደው ምንድነው? ማንበብና መጻፍ ነው የምትወደው ማለት ነው። ስለዚህ she enjoys reading and writing ትላላችሁ። ማንበብና መጻፍ ትወዳለች ትላላችሁ ማለት ነው። እሺ I have an idea ሐሳብ አለኝ። I have a solution መፍትሄም አለኝ። አሁን እንደዚህ ተብሎ አይወራም። ሐሳብ አለኝ መፍትሄ አለኝ ተብሎ አይወራም። ሐሳብና መፍትሄ አለኝ ነው የሚሆነው። ስለዚህ I have an idea and a solution ነው የምትሉት ማለት ነው። የመጨረሻው አምስተኛ በሰልፍ ኢንትሮዳክሽን ጊዜ የመጀመሪያውን ሐሳብ ብቻ በኤንድ አያይዛችሁ ታወራላችሁ። ለምሳሌ hello my name is Johnson and I'm from Ethiopia. ጆን እባላለሁ ኢትዮጵያዊ ነኝ። ከዛ በኋላ ያለውን ነጣጥላችሁ ነው የምታወሩት ማለት ነው። I was born and grew up in a small town called ሻሸመኔ። ተወልጄ ያደግኩት ትንሽ ከተማ ሻሸመኔ ነው። I am 25 years old 25 ዓመቴ ነው። Now I live in አዲስ አበባ ነው የምኖረው። I work at ዳሽን ባንክ as an accountant. ዳሽን ባንክ ውስጥ በአካውንታንት እሰራለሁ ትላላችሁ ማለት ነው። ኦኬ My name is John and I'm from Ethiopia. I like music and dance. I don't like bread and እንጀራ. And I know you and you know me. እንደዚህ ይያያዛል። ኦኬ I opened the door and entered into the room. እንደዚህ የሆነ እየተያያዘ ይወራል። በዛሬው ትምህርት ያየነው የኤንድን አጠቃቀም ነው፣ ኮንጃክሽን ያየነው ማለት ነው። ራሳችሁን ሰልፍ ኢንትሮዳክሽን ስታደርጉ my name is ሰብለ and I'm from Ethiopia ትሉና ከዛ በኋላ ያለውን ሐሳብ ነጣጥላችሁ ነው የምታወሩት ማለት ነው። My name is ሰብለ and I'm from Ethiopia. I was born in Gondar. Okay. By now I live in Addis Ababa. I have a work. I am an accountant.
I work at ዳሽን ባንክ as an accountant እያላችሁ ትወርዳላችሁ ሴፓሬትሊ ትወርዳላችሁ ማለት ነው የዛሬው ትምህርታችን እንግዲህ ይሄንን ይመስላል ኤንድን እንዴት እንደምንጠቀምበት ነው ያየነው ታንኪዩ